ሚዲያ አውዱ ከለውጡ ማግስት ምን መምሰል አለበት የሚለውን ያሰብንበት ልንሰራ የሞከርንበት መንገድ በስራቸው ምክንያት በሙያቸው ምክንያት ሚዲያ አካባቢ ስለሚናገሩ አይደለም። ጋዜጠኛ በመሆናቸው ምክንያት የታሰሩ ሰዎች መፍታት ነበር የመጀመሪያው እርምጃ። ጋዜጠኞች ከፈታን በኋላ ብሎገርስ ሆነው በዛን ጊዜ አገላለጽ አሁን ወይ ዩቲዩብ ወይ ፌስቡክ እንደምን ሊሆን ይችላል ብሎገርስ ነበሩ። እነሱ እንዲከፈቱ ሆኗል። ኢትዮጵያ ከውጭ የሚሰራጩ ሚዲያዎች በሾርት ዌቭም በቲቪም ጃም ታደርግ ነበር። ከዚያ በፊት የጃሚንግ ስርዓቱ እንዲቀር ተደርጓል። ምንም አይነት ሀሳብ እንዳይታፈል ለመልቀቅ ተሞክሯል። የተዘጉ ሚዲያዎች ሀገር መግባት የማይፈቀድላቸው ሚዲያዎች ወደ ሀገር እንዲገቡ ተፈቅዶላቸዋል። ከሚዲያቸው ጋር ተያይዞ የተከለከሉ ጋዜጠኞቹም እንደዚሁ መግባት መስራት እንደዚሁ ተፈቅዶላቸዋል። አሳሪ ህጎች በተለይ የጸረ ሽብር ህጉ ከሚዲያ ጋር ተያይዞ ለመናገር እድል የሚሰጥ ስላልነበረ ያም እንዲሻሻል ተደርጓል። ነገር ግን በሪፎርሙ የነበረን ሚዲያን የመክፈት ሁሉም ሀሳብ ካለከልካይ እንዲንሸራሸር ማድረግ ምንም ችግር አልባ ጉዞ አልነበረም። የሚዲያ ማህበረሰቡ ልክ ታስሮ እንደቆየ ጥጃ ነበር። ታስሮ የቆየ ጥጃ ሁለት ባህሪዎች አሉት። አንደኛው ባህሪው ታስሮ በመቆየቱ ምክንያት እንቅስቃሴ ስላለመደ ይተሳሰራል። እግሩ እንደፈለገ አይታዘዝለትም። በዚያ ምክንያት ሚዲያው ሲከፈት ዘሎ መግባት የተቸገሩ ሰዎች አሉ። ሁለተኛው የጥጃው ባህሪ ደግሞ ዝም ብሎ መዝለል ነው። እቃም ቢኖር መጣድም ቢኖር መዝለል መስበር ነው። ገና ጉዞ የሚለማመድ ስለሆነ በዚያ መልክ ልክ ሚዲያው በቀላሉ ወደ ኢንዱስትሪው መግባት የተቸገሩ ሙያው ያላቸው እውቀቱ ያላቸው ሰዎች አሉ። ወደ ሙያው ደግሞ ሲገቡ ኤቲክስ የሚባል ነገር ያልተከተሉ ነፃነትን በቅጡ ማስተዳደር የተሳናቸው ሰዎች ነበሩ። በዚያ ውስጥ ነው እንግዲህ የተንሸራሸረ አሁን ባለበት ደረጃ የደረሰው ከነ ችግሩም ቢሆን ማለት ነው። የኛም ጉዞ ልክ እንደዚህ ተፈትሾ ምን ጉዳት ምን ጥቅም ነበረው፣ ምን ጠንካራ ምን ደካማ ጎን ነበረው እያሉ እየፈተሹ መሄድ ያስፈልጋል። ከሪፎርም በኋላ የሚዲያ አውዱ እንከን አልባ ሆኖ ሁሉ ነገር የተመለሰለት አይደለም። በመረጃ በገንዘብ አልፎ አልፎም የሚናገሩ ሰዎችን በማግለል ችግሮች አሉብን። ባህል ስለሆነ የሚለቅ ስላልሆነ በንጽጽር ደግሞ የተከፈቱ ጉዳዮች አሉ። ያንን መጠቀም ላይ ግን ሙያተኞች በተለይ ሙያተኞች መልሶ ማሰብ ህግን ሙያን እንዴት አጣምረው የሚፈልጉትን ስራ እንደሚሰሩ ማስኬድ ላይ ተጨማሪ ራሳቸው መፈተሽ የሚኖርባቸው ይመስለኛል። ክቡር ጠቅላይ ሚኒስትር እጅግ አድርጌ አመሰግናለሁ። ሚዲያዎች ባለፉት 8 የለውጥ ዓመታት ያስመዘገቡትን ለውጦች አይተናል። በተለይ የክልል ሚዲያዎች የሀገራችንን እምርታ ከማስመዝገብ አንጻር እንዲሁም ለትርክት ግንባታ ያደረጉትን አስተዋጽኦ እንዴት ይገልጹታል? አመሰግናለሁ። ዛሬ ክልል ሚዲያዎች ምን ሚና ነበራቸው ለሚለው ባልተሟላ መረጃ ላስታስታችሁ አልፈልግም። ነገር ግን የሚዲያ ቋንቋ ሎካሊ ሲበዛ ለምሳሌ በፋና እንደቀረበው ከአንድ ሴንተር የሚሰራጨው ብቻ ሳይሆን በየብራንቾቹ ሎካል ስራዎችን ማሰራጨት ሲጀምሩ በዚያው ልክ ሐሳብ ሁሉ ጊዜ የሚተክለው ነገር ስላለ የሚሰራው ነገር ስላለ የሎካል ሚዲያዎች የሪጅን ሚዲያዎች ሚናቸው ቀላል ነው ብዬ አላስብም። ግን በተሟላ መንገድ በኩራት ለመናገር ዳታ ያስፈልገኛል። ማን ምን ሰራ፣ ምን ያክል ሰራ፣ ምን ያክል አጠፋ እነሱን ሳላቅ ደግሞ ዝም ብዬ ብናገርም ትክክል ስለማይመጣ ከመስፋቱ ጋር ተያይዞ ያሉ መልካም ስራዎች ይኖራሉ። ከመስፋቱ ጋር ተያይዞ ያሉ ደግሞ የሙያ እጥረቶች በፌደራልም በክልልም ሊያጋጥም እንደሚችል ግን መገመት የሚያስቸግር አይመስለኝም።